ዓለማችን በአዲስ የቀዝቃዛ ጦርነት መነጽር ውስጥ እየገባች ነው። የኃይል ሚዛኑስ ከምዕራባውያን እጅ አፈትልኮ ወደ ምስራቃውያኑ ጎራ ሙሉ በሙሉ እየተዘዋወረ ይሆን? ቤጂንግ ከአሜሪካ ጋር ያላትን ፍጥጫ እያረገበች ከሞስኮ ጋር የኢኮኖሚና የስትራቴጂ ጥምረቷን አጠናክራለች። አሁን ደግሞ የቻይናው ፕሬዝዳንት ሺ ጂንፒንግ ወደ ፒዮንግያንግ የሚያደርጉት ያልተጠበቀ ጉዞ በምስራቅ እስያ አዲስ የዲፕሎማሲ እሳተ ገሞራ ፈንድቷል። ቻይና በሩሲያ በአሜሪካና በሰሜን ኮሪያ መካከል የምታደርገው ይህ የቼዝ ጨዋታ የዓለምን ፖለቲካ እንዴት እየቀየረው ነው? የዶላር የበላይነትስ ሊያበቃለት ነው? ዛሬ በማያ ሌንስ የቤጂንግን ድብቅ ስትራቴጂዎችና አዲሱን የዓለም ኃይል አሰላለፍ በጥልቀት እንመረምራለን። እስከ ፍጻሜው አብራችሁን ቆዩ። ቻይና ከአሜሪካና ከሩሲያ ጋር በተናጠል ያደረገቻቸው ዲፕሎማሲያዊ ውይይቶች በዓለም አቀፍ መድረክ ላይ ከፍተኛ ትኩረትን ስበዋል። ንቁን የቤጂንግ ዲፕሎማሲ ጉዞ በ21ኛው ክፍለ ዘመን እየተቀረጸ ስላለው አዲስ የዓለም ኃይል አሰላለፍ እጅግ ጥልቅና ስትራቴጂካዊ መልእክቶችን የሚያስተላልፍ ሆኗል። ታዲያ የእነዚህ ስብሰባዎች የጊዜ መረጣና የይዘት ጥልቀታቸው በአጋጣሚ የመጡ አይደሉም። ይልቁንም ቻይና በምዕራባውያንና በምስራቃውያኑ ጎራ መካከል ያላትን የላቀ የፖለቲካ ብልጫ ለማሳየት የተጠቀመችበት ገራሚ ስልት ነው። ሺ ጂንፒንግ የቭላዲሚር ፑቲን ውይይት የአሜሪካ መራሹን የአንድዮሽ ዓለም ስርዓት በጋራ ለመገዳደር ያለመ እንደሆነ ይገመታል። ሁለቱ ኃያላን አዲስ የኃይል ማዕከላት ያሉበትና የብዙሃን ድምፅ የሚሰማበትን ጥምር ዋልታዊ የዓለም መዋቅር ለመፍጠር በጽኑ እንደሚሰሩ በተደጋጋሚ ገልጸዋል። ሀገራችን ኢትዮጵያ ያለችበት ብሪክስ በዚህ ረገድ ይጠቀሳል። የቤጂንግና የሞስኮ የጋራ ስብሰባ መሰረቱ በዓለም ያለው የአሜሪካ ሚዛናዊነትን ለመቀነስ ያለመ ነው። ሩሲያ በዩክሬን ጦርነት ምክንያት በምዕራባውያን ከባድ ማዕቀብና የፖለቲካ ጫና ውስጥ በምትገኝበት በአሁኑ ወቅት ቻይና የኢኮኖሚና የቴክኖሎጂ ዋስትና ሆና ለሞስኮ ቀርባለች። ይህ ትስስር ለቻይናም ቢሆን ትልቅ ስትራቴጂካዊ ጥቅም የሚያስገኝ ነው። ውይይቱ ቤጂንግ ከሩሲያ የምታገኘውን በዋጋ ርካሽ የሆኑ የኃይል አቅርቦቶች በተለይም ነዳጅና የተፈጥሮ ጋዝ የረጅም ጊዜ ዋስትና ይፈጥራል። በተጨማሪም የሀገሪቱን ግዙፍ የኢንዱስትሪ ፍላጎት ያለምንም እንግልት ለማርካት እንደሚያስችል ይገመታል። ሁለቱ ሀገራት ብሪክስ እና የሻንጋይ ትብብር ድርጅትን በማጠናከር የምዕራባውያንን የፋይናንስ የበላይነት ለመስበር እየሰሩ ይገኛሉ። ይህም የዶላርን ተጽዕኖ ለመቀነስና በሀገር ውስጥ ገንዘቦች የንግድ ልውውጥ ለማድረግ የጀመሩት ስራ የዓለምን የኢኮኖሚ ፖለቲካን መልክ እየቀየረው ይገኛል። በሌላ በኩል ቻይና ከአሜሪካ ጋር ያደረገችው ውይይት የተለየ ይዘትና ስልት የተከተለ ነው። ይህ ስብሰባ ከፍቅር ወይም ከጥልቅ ወዳጅነት የመነጨ ሳይሆን በሁለቱ ኃያላን መካከል ያለው ፍጥጫ ወደ ቀጥተኛ ጦርነትና ወደማያገግም የዓለም ኢኮኖሚ ውድቀት እንዳያመራ ለመከላከል የሚደረግ ዲፕሎማሲያዊ አካሄድ ነው። አሜሪካና ቻይና በኢኮኖሚ እርስ በእርስ እጅግ የተሳሰሩ ናቸው። በመሆኑም ሁለቱ ሀገራት ሙሉ በሙሉ መቆራረጥ የማይችሉ በመሆናቸው ግንኙነታቸውን በተወሰነና የእርስ በእርስ ቁጥጥር መስመር ውስጥ ለማቆየት ይገደዳሉ። የቤጂንግ ዋነኛ ፍላጎት በታይዋን ሉዓላዊነት ጉዳይ፣ በደቡብ ቻይና ባህር ይገባኛል ጥያቄና በአሜሪካ የቴክኖሎጂ ማዕቀቦች ላይ ዋሽንግተን ቀይ መስመር እንዳትሻገር ማስጠንቀቅን ያካትታል። ሀገሪቱ በተለይም በቺፕስ ማምረት ስራዎች ላይ የተጣለባትን ጫና ለማርገብ ጊዜ መግዛት ትፈልጋለች። እዚህ ጋር አንድ ታሪካዊ ዳራን መለስ ብለን እናስታውስ። በጥንቱ የቀዝቃዛ ጦርነት ወቅት አሜሪካ በቻይናና በሶቪየት ህብረት መካከል የነበረውን ልዩነት ተጠቅማ የኃይል ሚዛኑን ወደ ራሷ አዙራለች። አሁንም ተመሳሳይ ወቅት ላይ እንገኛለን። ዓለም እያስተዋለች ያለችው ክስተት የዛኑ የታሪክ ግልባጭ ሆኖ ተገኝቷል። ቻይና በአሜሪካና በሩሲያ መካከል ያለውን ፍጥጫ በመጠቀም ሁለቱንም ወገኖች በራሷ አጀንዳ ዙሪያ የምታሽከረክርበትን ዘዋሪ ሚና አግኝታለች። ይህ ደግሞ ለቤጂንግ ታላቅ የዲፕሎማሲ የበላይነትን ሰጥቷታል። የሰሞኑ የተናጠል ውይይት የወደፊቱን ዓለም አቀፍ ፖለቲካ አቅጣጫ በተመለከተ በርካታ ፍንጮችን ይሰጣል። የመጀመሪያው ፍንጭ አዲሱ የቀዝቃዛው የዓለም ጦርነት ይፋዊ መልክና ቅርጽ የያዘ መምጣቱ ነው። አዲሱ ቀዝቃዛው የዓለም ጦርነት ሁለት ክንፎች ያሉት ነው። በአንድ በኩል አሜሪካ፣ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶና የእስያ ፓሲፊክ አጋሮቿ የሆኑት ጃፓንና ደቡብ ኮሪያ ይገኛሉ። ቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያን የመሰሉ ሀገራት ደግሞ በሌላ ክንፍ ይገኛሉ። ሀገራቱ የራሳቸውን የመከላከልና የተጠና ጥምረት በጽኑ እየገነቡ ናቸው።
የዛሬው አዲሱ ቀዝቃዛው የዓለም ጦርነት ከጥንቱ የሶቪየት ህብረት ዘመን ፍጥጫ በእጅጉ ይለያል። የዛሬው ፉክክር በቴክኖሎጂ፣ በንግድ መስመሮችና በዓለም አቀፍ አቅርቦት ሰንሰለት እርስ በርስ የተሳሰረ ውስብስብ ሂደት ነው። ታዲያ ቻይና ይህንን በሚገባ ተገንዝባለች። እዚህ ጋር ሁለተኛውን ነጸብራቅ እናንሳ። በሁለተኛው ነጸብራቅ ላይ በመካከለኛ ደረጃ የሚገኙ ኃይላት ሚና ማደጉ ይነሳል። ቻይና ከሁለቱም ሀያላን ጋር የምታደርገውን ንግግር እንደ ማሳያ በመጠቀም ለዓለም አቀፍ የደቡብ ወይንም ለታዳጊ ሀገራት አዲስ አማራጭ መሪ ሆና ለመቅረብ ትፈልጋለች። ቤጂንግ ለአፍሪካ፣ ለላቲን አሜሪካና ለመካከለኛው ምስራቅ ሀገራት የምታስተላልፈው መልእክት ግልጽ ነው። ሩቅ ምስራቃዊቷ ሀገር እኛ ከማንም ጋር መነጋገር የምንችል የዓለምን ሰላምና ልማት ያለ አንዳች ፖለቲካዊ ጫናና ጣልቃ ገብነት መምራት የምንችል ሚዛናዊ ኃይል ነን የሚል ምስል ለመገንባት በከፍተኛ ሁኔታ እየተጠቀመችበት እንደሆነ የሚገምቱ የዘርፉ ምሁራን አልታጡም። የቻይና የረጅም ዘመን ስትራቴጂካዊ አሻሚነት ወይም ድምፅን አጥፍቶ የማደግ ፖሊሲ ሙሉ በሙሉ ማክተሙን እንደሚያሳይ ምሁራን ያነሳሉ። ቻይና አሁን ላይ የዓለምን አጀንዳዎች በራሷ መንገድ ለመቅረጽ ቆርጣለች። እውነተኛ የዓለም መሪ ለመሆን የምታደርገውን ሽግግርን በይፋ አሳይታለች። ቤጂንግ የራሷን የዓለም አቀፍ ሕግጋት ለመቅረጽ የጀመረችበት እርምጃ እንደሆነም ይገለጻል። ታዲያ የፑቲንና የትራምፕ የቻይና ጉብኝት ዓለምን እንዲህ እያነጋገረ ባለበት ጊዜ ነው ሺ ጂንፒንግ ወደ ሰሜን ኮሪያ የሚያቀኑት። የቻይናው ፕሬዝዳንት ሺ ጂንፒንግ ወደ ሰሜን ኮሪያ ሊያደርጉት ያሰቡት ጉዞ በምስራቅ እስያና በዓለም አቀፍ ፖለቲካ መድረክ ላይ አዲስ የዲፕሎማሲ ንቅናቄን ከወዲሁ ፈጥሯል። ስብሰባው ቀጣዩን የዓለም የኃይል አሰላለፍ ለመቃኘት ትልቅ ማሳያ ተደርጎ ተወስዷል። የጉዞው መነሻ በአጋጣሚ የመጣ ሳይሆን ቻይና በምስራቅ እስያ ቀጠና ላይ ያላትን የጂኦፖለቲካ የበላይነት ይበልጥ ለማጠናከርና ከአሜሪካ ጋር ለምታደርገው ፍጥጫ ተጨማሪ አቅም ለመፍጠር ያቀደችበት ስልታዊ እርምጃ ነው። በመጀመሪያ ደረጃ የቻይናና የሰሜን ኮሪያ ግንኙነት ታሪካዊና በርዕዮተ ዓለም የተሳሰረ መሆኑ ይታወቃል። የሺ ጂንፒንግ አሁናዊ ጉዞ ከተለመደው የወዳጅነት መግለጫ ባለፈ ሁለቱ ሀገራት በምዕራባውያን ጫና ላይ የሚያሳዩት የጋራ መከላከያ ግንባር ይበልጥ ወደ ላቀ ደረጃ የሚያሸጋግር ነው። ሰሜን ኮሪያ በኒውክለርና ሚሳኤል ልማቷ ምክንያት ከባድ ዓለም አቀፍ ማዕቀቦች ቢጣሉባትም ቻይና ለሀገሪቱ ዋነኛ የኢኮኖሚ የንግድና የዲፕሎማሲ ዋስትና በመሆን እስከ ዛሬ ድረስ ከጀርባዋ ቆማለች። ይህንን ጉዞ ለሰሜን ኮሪያው መሪ ኪም ጆንግ ኡን ትልቅ የፖለቲካ ስኬት ነው ብለው የሚያስቡ ሰዎች በቁጥር ተበራክተዋል። ማዕቀቦችን ተቋቁመው ለሚገኙት መሪ የዓለማችን ግዙፍ የኢኮኖሚና ወታደራዊ ኃይል በሆነችው ቻይና መሪ መጎብኘት ለውስጥ የፖለቲካ መረጋጋታቸውም ሆነ ለዓለም አቀፍ ድፍረታቸው ትልቅ ስነልቦናዊ ስንቅ ይሰጣቸዋል። ጉዞው ለቻይናም ቢሆን ይህ ግንኙነት የራሱ የሆነ ስልታዊ ጥቅም አለው። ቤጂንግ ሰሜን ኮሪያን በአሜሪካና በፓሲፊክ አጋሮቿ በተለይም ጃፓንና ደቡብ ኮሪያ ላይ እንደ አንድ ጠንካራ የጂኦፖለቲካ መከላከያ ጋሻ ወይም በፈር ዞር አድርጋ ስለምትመለከተው ግንኙነቱን ማደስ የራሷን ድንበር አስተማማኝ ማድረግ ያህል ትቆጥረዋለች። በሌላ በኩል ሺ ጂንፒንግ ወደ ፒዮንግያንግ ለማቅናት መፈለጋቸው ዋሽንግተንን በቀጥታ የማስጠንቀቂያ መልእክት የማስተላለፍ ያህል ነው። አሜሪካ በታይዋንና ደቡብ ቻይና ባህር ላይ በምትወስደው እርምጃ ልክ ቻይናም በኮሪያ ልሳነ ምድር ላይ ተጽዕኖዋን ማሳረፍ እንደምትችል ማሳያ ሆኗል። ከዚህም ባሻገር አሜሪካ፣ ደቡብ ኮሪያና ጃፓን በጋራ የሚያደርጉትን የጦር ልምምድ ተከትሎ የቻይናና የሰሜን ኮሪያ ጥምረት ይፋዊ መልክ መያዙ በቀጠናው ያለውን የጦር መሳሪያ ፉክክር ያፋጥነዋል። የሺ ጂንፒንግ ጉዞ ከቅርብ ጊዜ ወዲህ በሩሲያና በሰሜን ኮሪያ መካከል የታየውን ጥልቅ ወታደራዊ ትስስር ሚዛን ለመጠበቅ የታለመ ሊሆን እንደሚችል የስትራቴጂ ጥናት ማዕከላት ያመለክታሉ። ቻይና በሰሜን ኮሪያ ላይ ያላትን ብቸኛና ቀዳሚ ተጽዕኖ ፈጣሪነት ለሞስኮ አሳልፋ መስጠት አትፈልግም። ይህ የሶስትዮሽ ትስስር ማለትም የቻይና የሩሲያና የሰሜን ኮሪያ ህብረት በ2026 ዓለም እያየችው ላለው አዲስ የቀዝቃዛው የዓለም ጦርነት ግልጽ ማሳያ ነው። ምዕራባውያን በአንድ በኩል ሲሰባሰቡ፣ በምስራቅ እስያ ደግሞ ሌላ ጠንካራና የኒውክለር ኃይል ያለው ጎራ በይፋ እየተቀረጸ መሆኑን ያሳያል። በሀያላን ሀገራት መካከል የሚደረጉ የዲፕሎማሲ ሽግግሮች ሁልጊዜም ከጀርባ የመከላከያ ስሌት አላቸው። የሺ ጂንፒንግ ጉዞም ለቤጂንግ የቀውስ አስተዳደርና የኃይል ሚዛንን ወደ ራሷ የማዞር ሥራ አካል ነው የሚሉ የዘርፉ ተንታኞች አልታጡም። በምጣኔ ሀብቱም ቢሆን ቻይና ለሰሜን ኮሪያ የምታደርገውን የምግብ የነዳጅና የቴክኖሎጂ ድጋፍ ይበልጥ ለማስፋፋት አዳዲስ ስምምነቶችን ልትፈራረም እንደምትችል ተገማችነት ያለው ነው። ይህ ደግሞ
የተባበሩት መንግስታት ድርጅት የጣለውን ማዕቀብ ዋጋ አልባ ያደርገዋል። የቻይና ዋነኛ ፍላጎት በኮሪያ ልሳነ ምድር ላይ ፍጹም ሰላም እንዲሰፍን ሳይሆን ቁጥጥር ስር ያለው ውጥረት እንዲኖር ነው። ሰሜን ኮሪያ በጠነከረች ቁጥር አሜሪካ ትኩረቷን ወደዛ እንድታደርግ ስለሚያስገድዳት ይህ ለቻይና እፎይታን ይሰጣታል እንደማለት ይቆጠራል። የጉዞው መሳካት በደቡብ ኮሪያ ላይም ከፍተኛ ስጋትን ይፈጥራል። ሴውል ከአሜሪካ ጋር ያላትን ወታደራዊ ትስስር በምታጠናክርበት በአሁኑ ወቅት ጎረቤቷ ሰሜን ኮሪያ በቻይና በቀጥታ መደገፏ የደቡብ ኮሪያን የደህንነት ስሌት ውስብስብ ያደርገዋል። ሺጂንፒንግ ፑቲንን ሸኝተው ወደ ፒዮንግያንግ ለማቅናት ማቀዳቸው የአጭር ጊዜ የፖለቲካ ትርፍ ለማግኘት ሳይሆን ለቀጣዩ 10 ዓመታት የሚቆይ የምስራቅ እስያ የስትራቴጂካዊ የበላይነትን ለማረጋገጥ የተወጠነ ጥልቅ ስራ እንደሆነ ተገምቷል። ይህ ድፍረት የተሞላበት ዲፕሎማሲ ቀጣዩ ዓለም በአንድ ሀገር ፍጹም የበላይነት ብቻ የሚመራ ሳይሆን በሀያላን ሀገራት የባለ ብዙ ወገን ሽኩቻና ስምምነት የሚቀረጽ መሆኑን ትልቅ ማረጋገጫ ይሰጣል። የኃይል ሚዛኑ ከምዕራብ ወደ ምስራቅ እየተንሸራተተ መሆኑንም ያሳያል። ፒዮንግያንግም ለዚህ ወሳኝ መዳረሻ ሆናለች። የዛሬው ትንታኔያችን ይህን ይመስል ነበር። ዓለም በአንድ ሀገር ፍጹም የበላይነት የሚመራባት ጊዜ እያበቃላት መሆኑንና የባለብዙ ወገን ሽኩቻዎች አዲሱን መልክ እየቀረጹት መሆኑን እነዚህ ዲፕሎማሲያዊ እንቅስቃሴዎች ማረጋገጫ ናቸው። የእናንተ አስተያየት ምንድነው? የቻይናና የሰሜን ኮሪያ ጥምረት በአሜሪካና በአጋሮቿ ላይ ምን አይነት ቀውስ ይፈጥራል ብላችሁ ታስባላችሁ? እታች ባለው የአስተያየት መስጫ ላይ ሐሳባችሁን አካፍሉን። ይህ ቪዲዮ መረጃ የሆናችሁና የወደዳችሁት ከሆነ ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ ወቅታዊና ስትራቴጂካዊ የጂኦፖለቲካ ትንታኔዎች ሁልጊዜ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ በሌላ አጓጊ አጀንዳ እስክንገናኝ ሰላም ቆዩን። ሰላም በምድራችን ላይ ይስፈን። ሰላም